የነብይ ሐዲስ ላይ የተጠቀሰው ቁርአን ላይ ያልተጠቀሰው ነገር መሆኑን አውቀህ ነው። ነገር ግን እኔ ነብዩ የተናገረውን አላምንም ብያለሁ እንዴ? አሁን የዘረዘርከው ሁሉ ነብይ ሐዲስ ላይ የተጠቀሰ ቁርአን ላይ አለመኖሩን አውቀህ ነው። ወሽሜንስ ቀደም ብሎኛል። አዳም ነብይ የተረጋን የሰራው ፐርሚስ ምንድነው? ቁርአን መገለጥ ነው። ሐዲስ ደግሞ የነብዩ ወሬ ነው ብለህን ነበረ። ተረት ተረት ነው ብለህና ተስማምተሃል። ስለዚህ በተረት ተረት ነው ዶግማህን የመሰረትከው። እነኚህ ሁሉ የጠቀስኳቸው ቁርአን ላይ የሉም፣ ተረት ተረት ናቸው ማለት ነው። ነብይ መሐመድ እናመሰግናለን። መገለጥ ባልሆነ ነገር ለመምታም ነው። ታዲያ መገለጥ አይደለም እኮ መገለጥ ባልሆነ ነገር ለመምታም ነው። መገለጥ ጅብሪል እንኳን ማን እንደሆነ ሳታቅ መላኪውን ሴጣኒውን አታቅም። ጅብሪል ስንት ክንፍ እንዳለው አታውቅም። ምክንያቱም ቁርአን ውስጥ የተጠቀሱት ክንፋቸው የተለየ ነው፣ የጅብሪል የተለየ ነው ብለህ የምታምነው። መላኪውን ሴጣኒውን አታውቅም። መሐመድ የት ነው መገለጥ የመጣለት? አይታወቅም። ሚስቶቹ እነማን ናቸው? አይታወቁም። ምንድን ነበር መሐመድ? አይታወቅም። በስንት ዓመቱ ነብይ ሆነ? አይታወቅም። ዝም ብሎ ብቻ የነብዩ ቤት እንዳገቡ የሚል ጥቅስ አለ። ተበላችሁ ተበተኑ የሚል አለ። የነብዩ ሚስቶች ማግባት አትችሉም እሱ ከሞተ የሚል ጥቅስ አለ። እነማንን ነው ማግባት ማይችሉት? አይታወቅም። እናንተም ቢፈታችሁ ሌላ የተሻለ ድንግል ታዛዥ ቆንጆ ሴቶችን አላህ ሊያጋባው ይፈልጋልና ዋላ ከፈታችሁት የሚል አለ። ከፈታችሁ ሶሪ ማንን ነው የሚፈታው? እነማንን ነው? አይታወቅም። አዳምጠኝ። ሆነ እንደው አትቀደም። ይሄ ሁሉ አስተምሮ የሌለብን እኔን አዳምጠኝ። ነብዩ መሐመድ ያወራውን እውነት መሆኑን አውቃለሁ። ቁርአንም ሆነ ሐዲሶችን እሱ ያወራውን ሁሉም እውነት መሆኑን አምንበታለሁ። እኔ መገለጥ ነው ብለህ ነው የምታምነው? አይደለም ነብዩ መሐመድ ያወራውን ሁሉ እውነት መሆኑን አምናለሁ። እኔ መገለጥ ነው ብለህ ነው የምታምነው? ምን ብለህ ነው የምታምነው? መገለጥ ትላለህ። የምን መገለጥ ነው የሚታወራው? ወህይ የሚባለው ቁርአን ነው። ወህይ የሚባለው ቁርአን ነው። ስለዚህ ጎበዝ አላህና መሐመድ ተረዳርተው ነው ሃይማኖትን እስልምናን የመሰረቱት እያለን ነው። ወይ የሚባለው ቁርአን ነው። ውሽዝ አላህ የተናገረው አላህ ቁርአን ብቻ ይሆናል። ሐዲስ ደግሞ የመሐመድ ይሆናል። እምነታቸው አብዛኛው የተመሰረተው ሐዲስ ላይ ነው ከቁርአን በላይ። ስለዚህ ችግር አለው ታዲያ። ስለዚህ መሐመድ እና አላህ ተረዳርተው ነው እስልምናን የመሰረቱት ማለት ነው። አንተ እኮ ነው እሱን ያስጨነቀው እንጂ እኛ አላስጨነቀንም። እሱ ምን ችግር አለው ይለኛል ደግሞ ድፍረት። አንተ እኮ ነው ያስጨነቀ። ይሄ ያስጨነቀ። ቁርአንን ብቻ ተቀብለ ሙስሊም መሆን አትችልም ማለት ነው። ማለትም ቁርአን ግልጽና የተብራራ ነው ብሎ ስለሚናገር ስለራሱ። ስለዚህ ቁርአን ግልጽና የተብራራ ነው የተባለው ውሸት ነው። ግልጽና የተብራራ አይደለም። የግድ ነብዩ የተናገረው ነገር ያስፈልጋል። ቁርአን የአላህ ቃል መሆኑን አውቃለሁ፣ ይቀበላለሁ፣ ሙሉ በሙሉ ይቀበላለሁ። ግልጽና የተብራራ ነው። የነብዩ ሐዲስን ይቀበላለሁ፣ ነብዩነቱን ስለሚቀበል ሁሉ። ወይ ቁርአን ለሁሉ ነገር አብራሪ ነው ብለህ ታምናለህ? አምናለሁ። ስለዚህ ቅድም የጠየቀን ጥያቄዎች አንዱን መልስ። ከቁርአን ያብራራው ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንትን አድርጎ የሚያመጣልን ምን ኢሳ ተመልሶ ይመጣል የሚል እስኪ ያሳየኝ እስኪ አንድ ጥቅስ። ኢሳ ተመልሶ ይመጣል የሚለው ነው ሐዲስ ላይ ቢሆንም ማለት ነው። ቁርአን ላይ አለ ብለኸኛል እኮ እሱን ነው የሚያብራሩት። ቁርአን ላይ ያለውን ብለህ ነበር። እሺ ጥቁሩ ድንጋይ ከገነት ነው የወረደ የሚል እስኪ ቁርአን ላይ ያሳየኝ። ወይንም ደግሞ በቂያማ ቀን ምላስና ዓይን ይዞ ይመጣል የሚል እስኪ ከቁርአን ላይ ያሳየኝ። ሐዲስ ላይ ከሆነ ያለኔ በቂ ነው። ታዲያ ምንድን ነው? ቁርአንህ እኮ ዜሮ እኮ ነው። እስኪ ተውሂድ የሚል ቃል እስኪ ከቁርአን ውስጥ አሳየኝ። ቁል ሁወ አላሁ አሐድ። ይሄ ማለት አሐድ ማለት አሐድና ተውሂድ አንድ አይደለም። አላህ አንድ ነው በል ማለት ነው። ተውሂድ ማለት አሐድ የሚመጣ ስሩ ቃል ነው። አዳምጥ። አልጠየቅኩም። አንተም አዳምጥ። አልጠየቅኩም። በመጀመሪያ ደረጃ አሐድ ማለት አንዱ ማለት ነው። ፎርሴኮፍ አዳምጥ። ተውሂድም በአንድነት መመለክ ነው። ተውሂድ ኦኬ ሶሪ። ተውሂድ ማለት ምን ማለት ነው? ተውሂድ ማለት ምን ማለት ነው? ተውሂድ ማለት አላህ በአንደኝነት ማምለክ ነው። ተውሂድ ማለት ምን ማለት ነው? ትክክለኛ ትርጉሙ
ተውሒድ ማለት ትክክለኛ ትርጉም አላህን በአንደኝነት መመለክ ነው። አንድ መሆኑን አምነው መቀበል ነው። አላህ ሁለተኛ እና ሶስተኛ አለ እንዴ? አንደኝነት ማለት ምን ማለት ነው? በስርዓት ተርጉም። ወይም ካላወቅህ ዝም በል። ይሄ እኮ ቆሻሻ ነው። ውረዱ፣ ወላሂ ውረዱ። ከዚህ አታውሩ። ውረዱና ተሰቅሎ ማለት ነው። ራሱ ላይ ለሚሄድበት እኮ ነው እኮ ከዚህ ጋር እንዳታሩ። ወላሂ ውረዱ። ከውሱ ጋር ያወራል። እስቲ ጆሮውን ጠምዛችሁ እስቲ አንጡት። እኔ ፊት እስቲ ድፈር እና እሱ የምትሉትን ሰውዬ እኔ ፊት አንጡት እስቲ። ኤኒዌይስ በደንብ አስተውሉ። አንድ ጥያቄ ልጠይቅህ አሊ። ተውሂድ ማለት በመጀመሪያ ደረጃ አንደኝነት ማለት ሳይሆን እውቀት የሌለው ሰው ስታገኝ ነው ሙቃራም ጨገራም ልብ ካለ ተውሱ አንተ ልብ ካለ ተውሱ መንፈሳቸው ተመታ። ምክንያቱም አሁን የጠቀስኳቸው እንዳለ ቁርአን ላይ እንደሌሉ ሲነገሩ እንደዚህ ሪቴት አደረገ ሰውነታቸው ቆመ። በቃ ቁራቸው ሁሉ ተቆጥቷል። አሁን ዘንዶ ለምን ይቆጣል? አይደለምና ንጽጽር ከሚሰሩት አንድ ሰው ጋር አያወራም። በሽሽት አዳምጥ። ወደዛ ከስድስተኛ ክፍል ካላለፉ ልጆች ጋር አዳምጣ። ጥራን ጠብቅ። ስለ እኔ እውቀትና ስለ እኔ ችሎታ እናንተ ከምታወሩ በላይ የራሳቸው ኡስታዞች የመሰከሩትን ላስደምጠ እችላለሁ። አንድ ሳይሆን ወደ 10 የሚጠቀሱ የሚጠጉ እፎይ በሚነሱ አርጉመንቶች እና ሀዲሶች ሰምተናቸው አናውቅም። እያሳሎችን እየተከታተልክ እንደሚተውል እናውቃለን። አዳምጥ። የትኛውም ያለህም ብቅ ለማለት አዳምጥ። አዳምጥ። እያንዳንዱ አርጉመንታችን ምን እንደሆነ በደንብ ጠንቅቀን እናውቀዋለን። ስታክ አርጎ ቆማለ። እናንተ የውይይት ጀማ ስታክ አርጎ ነው የቆመው። አንድ ቪዲዮ ሰርቼ በትንሹ እሷን ለማካካስ 6-7 ሆነው ነው የሚሰሩት። እንደዛም ሆኖ እየየ ይላሉ ማለት ነው። እኔ አንድ ለሰራዋት ማለት ነው። በዚህ የእናንተን እንትን አውቀዋለሁ፣ ቴምፖችሁን አውቀዋለሁ፣ በደንብ አውቀዋለሁ። አንድ ቪዲዮ ስሰራ እንዲህ ነው የሚሆኑት፣ እብድ ይሆናሉ ማለት ነው። ወደ 6-7 ሆነው ይሰራሉ። እንደዛም ሆኖ አይችሉም። የሚያመጡት አርጉመንት እንዳለ ከ2 ዓመት ምናምን በፊት ራሱ ማቀው መልሳቸው የተመለሱ ማለት ነው። ይሄ የሚያሳየው ምንድን ነው? አዲስ አርጉመንት ይዘው መምጣት እንዳልቻሉ ቆመው እንደቀሩ ነው። የእኛን ማፍረስ የማይችሉት ለምንድን ነው? ኦልዌይስ አዲስ አርጉመንት ነው ዘን የምንመጣው። ኦልዌይስ ትናንት የገባንበትን ዛሬ አንገባ፣ የዛሬ ወር የገባንበትን ዛሬ አንገባ። አርጉመንት ዲቨሎፕ እያደረግን እየቀየርን ነው የምንመጣው። የእነሱ ስታክ አድርጓል። ምንም ማምጣት አይችሉም። ከዛ በላይ ሊያመጡ የሚችሉት ምንድን ነው? መቅጠፍ ብቻ ነው፣ መዋሸት ብቻ ነው። ከዛ ውጭ ምንም ነገር አያመጡም። ነገ ስንገባ ሌላ ነው ዘን የምንመጣው እኛ። ተነገ ወዲያ ስንገባ ሌላ አርጉመንት ነው ዘን የምንገባው። በእያንዳንዱ ቀን አዳዲስ መረጃ እና አዳዲስ ፋይል ነው ዘን የምንገባው። ለዛ ነው ሊቋቋሙ የማይችሉት። ገርፈን የዛሬ ዓመት ላይ አባረናቸው የነበሩ ኡስታዞቻችሁ ከፖለቲከኞች ጋር ተስማምተውና ተመሳጥረው እኮ እኛን ለማጥፋት ቤት ድረስ ወጣቶችን ልከውብን ምን እንደተፈጠረ ይታወቃል። አሁንም ገርፈን ከሚዲያው ላይ አባረናቸዋል። የዛሬ ዓመት ላይ መግለጫ ወጣብን። መጅሊሱ እስልምናን ተሳደባችሁ ወይም እንደዚህ እያዙ ይፈለጡ ይቆረጡ ብሎ መጅሊሱ መግለጫ ወጣብን። ዘንድሮ ታሪክ ተገልብጦ የራሳችሁ ልጆች ላይ መግለጫ አውጥቷል። ፈተዋም እንዳሰጡ አርፋችሁ ተቀመጡ። እናንተ ምትሰጡ ከሆነ እኔ ሴጣን ነኝ ብሎ ሼክ ኢብራሂም መግለጫ አውጥቷል። የዛሬ ዓመት ፎይል ልንጠይቀው እንችላለን በህግ የሚል ነበረ። ዘንድሮ ግን እናንተን ካላስቆምኩኝ አገሪቷ ትፈርሳለች፣ እኔ ሴጣን ነኝ ማለት ነው እናንተን ካላስቆምኩ ብሎ የራሳችሁ ላይ መግለጫ ወጣባችሁ። ምክንያቱም አንተ ሸርሙጣ ማታውቆ ዝም ብለህ አትለፍ። ሸርሙጣ ዝም ብለህ አትለፍ። አንድ ጥያቄ ብትጠይቅ መልስ የለህም። ዝም ብለህ በቃ መንፈሳቸውን የመሐመድ መንፈስ እንደዚህ ያደርጋል፣ ይረብሻቸዋል። ሲመታ ሲታወቅ እንደዚህ ነው። እንዲህ ብርግድ አድርገን የሰነጠቅናችሁ። አንድ ሰው መጣ ከሚለው በላይ እስልምና ለዘመናት ስፎግሩበት የነበረው ሙስሊም ሁሉ አንድ ነው የሚለውን
ለአንዴና ለመጨረሻዋ ጊዜ አከርካሪውን ሰብረን ሁለት አድርገነው አሳየናችሁ። ገና እየነገርናችሁ ማለት ነው። እየነገርናችሁ አላማዬን እቅዴን እየነገርኳችሁ የተደበቀ ነገር አይደለም። እንከፍላችኋለን ስንላችሁ ሊከፍለን ነው ብላችሁ የዛሬ 7 ወር 6 ወር አካባቢ ላይ ገና ፕሮግራሜን ስጀምር ለ3 ወር ያህል ባላ ጉዳይ እገባለሁ እከፍላችኋለሁ ስል እንደዚህ ላል ከፍለን ነው ብላችሁ ስጮሁ ነበረ። ነግሬ አስታውቄ ለብሳት ላለ ከፈልኳችሁ። የዋብያን ውሸት አፈረስኩ። ሰይጣን ትልቅ ሰይጣን። ምክንያቱም በውሸት የተሰባሰበ ህብረት አጋንንታዊ አስተምሮ ያለበት አስተምሮ ተባብሮ የቆመ የሚመስለው መከፈል ስላለበት ማለት ነው። ከፈልናችሁ፣ ሰነጠቅናችሁ። ከዛ ደግሞ ቀጣይ ወደ ጥቃቅንና አነስተኛ ድርጅት እንበትናችኋለን። እሱን ደግሞ እንዴት መስራት እንዳለብኝ ያሳያችኋለሁ። በተለይም ዋብያው ሴክት በውሸት የቆመው በማታለል በመግደል እና በማስፈራራት ላይ የቆመውን ክለብ እንዴት መበተን እንዳለብን እናውቃለን። በሀሰት ላይ የተመሰረተን አጋንንታዊን አስተምሮ እንዴት ማፍረስ እንዳለብን እናውቃለን ማለት ነው። ክንዳችንን ቀምሳችሁታል፣ ጡንቻችንን አይታችሁታል፣ አቅማችንን ተለካክተናል። ምን ድረስ የት ድረስ ከየት ወዴት መሄድ እንዳለብን ተዋውቀናል። 24 ሰዓት የምትሉ ስሜን እየጠራችሁ 24 ሰዓት ፕሮግራማችሁ ሆኜ አንዴ ፌስቡክ ላይ፣ አንዴ ቴሌግራም ላይ፣ አንዴ ዩቱብ ላይ፣ አንዴ ቲክቶክ ላይ የምትሰሩብኝ እናንተ ናችሁ። እኔ እንጃ ሚስቶቻችሁን እንኳን በዚህ መጠን ወንዶቹ የምታስቧቸው አይመስለኝም። አይምሯችሁን ተቆጣጠሬው ናይትሜር ሆኜባችኋለሁ። በህልማችሁ ራሱ መመጣ ነው ይመስለኝ። ምክንያቱም በሀሰት ላይ ስለቆማችሁ የሀሰት አስተምሮታችሁን እናፈርሰዋለን። ይሄ ንግግሬ ደግሞ ለ2 ወር ለ3 ወር ይረብሻችኋል። ገና ነክተና ጎዳ ደግሞ ሌላ እየየ ትጀምራላችሁ። ምክንያቱም በሀሰት ስለቆማችሁ እኛ ላይ የምታነሱት ዘሆል ብሉ ኪዳን ላይ ነው የሚሆነው። ዘሆል ምላሽ አለው፣ ተመልሷል። አዲስ አርጉመንት እንዳታመጡ። ዘሆል እኛ የምናነሳው ግን አዲስ አርጉመንት ነው። የዛሬ ወደ የገባንበት እንኳን አገባበትም አዲስ የምን አስበህ ነው? አንድ መንገድ ያጠፋበት እውር ጉማሬ እኮ ነው። ስለዚህ እንደዛ ነው። ሙስሊሞች እንወዳችኋለን። ስትዋሹ ግን ውሸታችሁን የማፍረስ ተሰጦ ስላለን እንደዛ ነው። ዋብያዎች ባትዋሹ ደስ ይለናል። አሊ ዋብያ ነህ እንዳለ እንደ አንድ ጥያቄ ልጠይቅ። ዋብያ ነህ አይደለ? ለምን ዋሹት ግን? ዋብያዎች ጥያቄ ልጠይቅ። ዋብያ ነህ አይደለም? አታስተናገደኝም? ጠይቀህ። ሙስሊም ነኝ። አላጅ የለውም። የኢየሱስ ክርስቶስ እናት ማርያም ማን ነው የገደላት? ኦኬ፣ የገደላት ማለት ምን ማለት ነው? አልሞተችም። ኦኬ፣ መሞትና መግደል ይለያያሉ። ሞተች ወይም አልሞተችም። እሺ፣ ሞታለች። ማን ነው የገደላት? ኦኬ፣ እንዴት ሞተች? ለምን ሞተች ነው ጥያቄ? ለምን ሞተች አይልም። ምክንያቱም ሰው ናትና አምላክ። እሺ፣ አምላክ ቀጥል። የተኛው ልጇ ነው? አምላክ አልኩ እኮ። ልጇ ነው ወይስ አምላክ አልኩ? የተኛው አምላክ ነው? ሞት ምንድን ነው? ሞት ነው። ሞት ምንድን ነው? ሞት ነው። ሞት አንድ ሰው ህያው ነበረ፣ ከዛ ሞት ሲመጣ ሞት ተቀበረ ማለት ነው። እሺ ጥሩ። መሞት ውርደት ነው ወይንስ ክብር ነው? ያንን አይደለም የኔ የምጠይቀህ። መልስልኝ። መሞት ውርደት ነው ክብር ነው?
ሞት ውርደት አይደለም። ሁሉም ሰው የተፈጠረው ለሞት ነው። ጎበዝ። ታዲያ ለምን ትጠይቀኛለህ? ስፔሲፊካሊ የእሷን የገደላትን ነው የጠየቅኩህ። ለምን ትጠይቀኛለህ? ስፔሲፊካሊ የእሷን አልኩህ እኮ ክብር እሷን የጠየቅኩህ። ለምሳሌ የእሷ ልጅ ኢየሱስ ክርስቶስ አለ እና ልጇ ነው የገደላት ወይስ ሌላ ፈጣሪ ነው? ነው የገደላት ማለት ምን ማለት ነው? ንግግርን አስተካክል፣ መልስልኝ። ኤኒዌይስ እንደኛ አስተምሮ ከሆነ ያ አምላክ ክርስቶስ ምን ይላል? ዮሐንስ ወንጌል ዮሐንስ ራእይ ምዕራፍ 1 ላይ ቁጥር 17 እስከ 18 የሞትና የህይወት ቁልፍ አለኝ፣ የሲኦልና የህይወት ቁልፍ አለኝ ይላል። ስለዚህ ነፍስ ሊቀበል ሊነሳ ሊያነሳ የሚችለው እርሱ ነው። ልጇ ይህን የማድረግ ስልጣን አለው። ማርያምንስ ነፍሷን ተቀብሏል ወይ? በሚገባ ክርስቶስ ይህን አድርጓል ወይ? አዎ። ለምን? ምክንያቱም ትንሣኤ ህይወትን ሊሰጣት የሚያምንብኝ ቢሞት እንኳን ህያው ይሆናል፣ ህያው የሆነ ለዘላለም አይሞትም ብሏልና ልጇ ደግሞ ታምንበታለች እና ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እንደተናገረው ህያውነትን ለማግኘት እኛ አንዲት ቅንጣት ስንዴ ወድቃ እሷም ሞታ በስብሳ ካልተነሳይ ክብር እንዳሌላት ሁሉ በአንደኛ ቆሮንቶስ ላይ ሐዋርያው ቅዱስ ጳውሎስ ምዕራፍ 15 ላይ እንደሚናገረው ክብር በድካም ይዘራል፣ በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ክፍሉን አንዴ ክፈተው። ስለዚህ ያ በድካም የነበረው አካል በክብር እንዲነሳ መሞት ነበረባትና በኃይል እንዲነሳ ትንሣኤን ከልጇ ጋር የምታገኝበት ነውና የበለጠ ክብር ነውና ያ ደግሞም ትንሣኤን አግኝታለች፣ ሞታም አልቀረችም። ሁለት አይነት ሞት አለ። አንደኛ ሞት ከእግዚአብሔር መለየት ነው። ሞተው እንኳን ተቀብረው በሲኦል የሚጣሉት ነው። እሱ መሐመድ ቢቀምሰው ማለት ነው። ዘላለማዊ ፍዳ ስቃይ ያለበት መሐመድ ያለበት ማለት ነው። ማቴዎስ ወንጌል ምዕራፍ 25 ከቁጥር 36 ጀምሮ ወደ ገሃነመ እሳት የሚጣሉት እሱ የስቃይ ሞት ይባላል። የሙታን ትንሣኤ ደግሞ እንዲህ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። እንዲሁ ደግሞ ፊተኛ ሰው ምናምን እያለ ይሄዳል። ስለዚህ ያ በድካም የሚዘራው በኃይል እንዲነሳ፣ ፍጥረታዊ አካል የነበረው በምን እንዲነሳ? በኃይል እንዲነሳ እና እንዲሁም ደግሞ በመንፈሳዊ አካል እንዲነሳ ማርያም ያንን ጸጋ መካፈል ነበረባትና ያንን ማግኘት አለባትና ያ ሞታለች። የልጇን ትንሣኤ ማግኝታለች። ማለትም የሚያምንብኝ ቢሞት ሕያው ይሆናል ባለው ቃሉ መሰረት አምናበት ብትሞት ሕያው ሆናለች እና ትንሣኤን አግኝታለች፣ ተነስታለች። ዮሐንስ ራእይ ምዕራፍ 1 ቁጥር 17-18 ክፈተው። ምክንያቱም ማንዘነጋው ክርስቶስ በስጋ ከእሷ ቢወለድም ፈጣሪዋ ነው፣ ለእሷ ፈጣሪዋ ነው። በደንብ አስተውሉ። ለእሷ ምኗ ነው? አምላኳ ነው። ለእሷ ምኗ ነው? አምላኳ ነው። እሷን ካለመኖር ወደ መኖር ያመጣት ማን ነው? እርሱ ነው። በቀኝ እጁም 7 ከዋክብት ነበሩት። በአፉም እሳት ሁሉ ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቀው። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ከፍ አድርገው። ሞቼም ነበረው፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። የሞትና የሕይወትን መክፈቻ ቁልፍ ያለው ማን ነው? እርሱ ልጇ ክርስቶስ ነው። ስለዚህ የሞት ሕይወትን ማንሳት የሚችል ሕይወትን መስጠት የሚችል እርሱ ነው። የሞትና የሕይወት ቁልፍ የሲኦል ቁልፍ ያለው ማን ነው? ልጇ ነው። ይሄ ፍጡር ሊኖረው አይችልም ከፈጣሪ በቀር ማለት ነው። ስለዚህ ማንኛውንም ነፍስ የሚቀበለው ክርስቶስ ነው። ጥያቄ አለ? ጨረስክ? ያ እሺ። መርያም የተገደላቸው የሞተችው ክርስቶስ ከመሞቱ በፊት ነው ከሞቶ ከተነሳ በኋላ ነው?
ምንድነው ጥያቄ? ለምንድነው የፈለግከው? በኋላ ሆነ በፊት ሆነ ምንድነው ፍላጎት? መልስልኝ። ጥያቄ ለምንድነው የፈለግከው? ማወቅ ፈልጌ ነው። ክርስቲያን ቀጠልሽ። ጥያቄን ለምን ግልጽ አታደርገውም? አሊ ጥያቄ ክርስቲያን ወደዛ ከማለፋቸው በፊት ግን እሱ ቢመልስልን፣ ምናልባት መሐመድን ማን እንደገደለው ቢነግረን። እሱ ማን የገደለው መሐመድ ንገረን እስኪ። መሐመድ እኮ ነቢይ ነው እኮ። ማን የገደለው? ማን ገደለው? መሐመድ በፈጠረው ፈጣሪ ነው የገደለው። አላህን የገደለው መሐመድን? ስለዚህ አላህ ገዳይ ነው ማለት ነው። የመሐመድ ገዳይ አላህ ነው? ገዳይ አይባልም። ለምን ገዳይ ይባላል? አሁን እኮ ማነው የገደላት እያልክ ስትጠይቅ ነበር። ስለዚህ አምላክ ገዳይ አይባልም ማለት ነው። አምላክ እኮ የራሷን እናት እኮ ነው የገደለው። መሐመድ እኮ ሰው ነው ብሮ። ችግር የለም። አሁን ለየው እንጂ እመቤታችን የራሷን እናት የገደለው እና የፈጠረው ሰው የገደለው አንድ ነው። ቆይ ችግር የለውም። ቅድስት ድንግል ማርያም አንድ ነው እንዴ? ቆይ ጥያቄው እሱ ሳይሆን መግደል ማለት መሞት ማለት መግደል ብለህ ስለፈጠረ ራሱ ከተወለደው እናት የገደለው ሰው እና የፈጠረውን ሰው የገደለው ፈጣሪ። ችግር የለም። መሞት ማለት ለምን ችግር የለም? ችግር አለ፣ በጣም ችግር አለ እንጂ። እሺ ስማ ሰምቼ ያለው እኔ አሁን አንተ ስማኝ። የእመቤታችንን መለሰልህ እፎይ። ግን መሞት ማለት መገደል ነው ብለህ ስላሰብክ ትርጉሙ ስላልገባ ነው። ስለዚህ መሐመድን የገደለው አላህ ነው ብለህ ታምናለህ? የመሐመድ ገዳይ አላህ ነው ስትሞት ማለት ነው። የተገደለው በልጇ ነው ወይ ብዬ ነው የጠየቅኩትን። እሱ ተመለሰልህ። አሁን መሐመድን የገደለው አላህ ነው ብለህ ታምናለህ? የመሐመድ ገዳይ አላህ ነው ከሆነስ ነው ወይ ትላለህ? አዎ ወይም አይደለም በል። ከሆነስ ምናልባት ከሆነስ አትበል። አዎ የመሐመድ ገዳይ አላህ ነው፣ አላህን የገደለው መሐመድን ብለህ መስክር። ችግር የለውም ብያለሁ እኮ። ኦኬ። ስለዚህ አላህ መሐመድን የገደለው አላህ ነው ማለት ነው። በጣም ብዙ ሰዎች ከዛ አላህ አምላክ ስለሆነ በጣም ብዙ ሰዎችን ገለዋል ማለት ነው። ታዲያ አላህ ለምንድን ነው ገዳይ የማይባለው? በጣም ብዙ ሰዎች ሲሞቱ እንግዲህ አላህ ነው የሚገላቸው እያልክ ነው። እና አላህ ገዳይ ነው ማለት ነው። በሚሊዮን የሚቆጠሩ ሰዎችን ገለዋል ማለት ነው። ገዳይ ነው። አላህ ሲጀመር ለመግደል ነው የፈጠረው። ያ ወደኛው ዓለም ላይ ትንሣኤ የሚባል ነገር አለና ሁሉም ሰው ለመሞት ነው የፈጠረው። ነገር ግን ለየት ያደረገው ምንድን መሰለህ? የራሱን ሆዷ ውስጥ ከተቀመጠው እናት የገደለው ሰው እና የፈጠረው ፍጡራን የገደለው ሰው ፈጣሪ ነው። ልዩነቱ ነው። እሷ አይደለችም። እሱ እንኳን በስጋ ስለተገለጠ ሞቷል። ችግር የለውም። እሱ ክርስቶስም እኮ በስጋ ችግር ለምን ያለን አንድ ስማ፣ ወደዚህ ስትመጣ ችግር አለ። ግን እናቷን የገደለ ሰው ችግር የለም ትላለህ። አረ ስማ እባክህ ስማ። አይደለም እመቤታችን ቅድስት ድንግል ማርያም ሲጀመር እኛ ገደላት የሚል ትምህርት የለንም። ሰው አንድ ጊዜ እድሜው የተቆረጠ ስለሆነ እስከዚህ ቀን ይኖራል፣ ከዚህ በኋላ ይሞታል ነው የተፈረደ ነው እንጂ ገዳይነት አይደለም። ስለዚህ በእድሜው ሰው ሲሞት ተገደለ አይባልም። መገደል ማለት አሳሲን መደረግና መሞት ይለያያል። ገብቷል? መገደል ማለት አካላዊ ጥቃት ሲደረግብን የሆነ ሰው አካላዊ ጥቃት አድርጎ ሲገልህ ነው። ያ ነው። መሞት ማለት ደግሞ እድሜ ደርሶ የምትሞተው ነው። ስለዚህ ማንም ሰው እድሜው ደርሶ ይሞታል። ሰው ዘላለማዊ ስላልሆነ፣ ሰው ዘላለማዊ አይደለም። ኦኬ፣ ሲፈጠር ዘላለማዊ ስላልሆነ እድሜው ሲደርስ ስለሚሞት ማለት ነው። በዛ መሰረት እመቤታችን ቅድስት ድንግል ማርያም እድሜዋ ሲደርስ ሞታለች እንጂ ልጇ አልገደላትም። ኦኬ፣ እንደዛ ብለን አንዴ እኛ እንደዛ ብለን ምናምን ክርስቶስም ስጋ ስለሆነ ሞትን ቀምሷል ብለን እናምናለን እንጂ ተገደለ ብለን አናምንም። ለክርስቶስም በአምላኩ ገደለው ወይም አባቱ ገደለው ብለን አናምንም። እኛ አባቱ ገደለው ብለን አናምን። አይሁዳውያን ግን ገድለውታል ብለን አሳሲን ስላደረጉት ለእነሱ እንደዛ ተብሎ ይነገርላቸዋል። ገብቷል? አሁን ማወቅ ያለብህ አንተ